ሰላም ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ ደግሞ ለየት ባለ መልኩ ኢኮኖሚያዊ ትንታኔዎችን የያዘ መረጃ ወደ እናንተ ይዘን መተናል። በኢትዮጵያ የብር የመግዛት አቅሙ በጣም መዳከም፣ የዋጋ ንረት ወይም ኢንፍሌሽን በጣም መጨመር፣ የህዝብ ቁጥር መጨመር፣ ኢኮኖሚው ወደ ኋላ መሄድ እንዲሁም የግብር ስርዓቱ በሚሰሩ ሐቀኛ ነጋዴዎች ላይ ከፍተኛ ጫና እየፈጠረ መሆኑ አጠቃላይ የሀገራችን ኢኮኖሚ ከድጡ ወደ ማጡ እየገባ መሆኑን ለማሳየት የተወሰኑ ትንታኔዎችን ወደ እናንተ ይዘን እንመጣለን። በአቶ ሙሼ ሰሙ የተጻፈ ኢኮኖሚያዊ ትንታኔ ነው፣ ወደ እናንተ አቀርብላችኋለሁ። እንድትከታተሉኝ ጋብዛለሁ። የኢኮኖሚ የገጠመው መንገጫገጭ ከሞኔታሪንግ ፖሊሲ አኳያ ሲፈተሽ ከሚነሱት መካከል የማክሮ ኢኮኖሚ ማሻሻያው ያስከተለው ዲቫሉዌሽን የብር የመግዛት አቅምን አለቅጥ ከማዳከሙም በላይ ዛሬም የትይዩ ገበያውን ልዩነት በበቂ ሁኔታ ማጥበብ አልቻለም ይላሉ አቶ ሙሼ። እውነትም የጥቁር ገበያን ያሻሽላል የተባለው የማክሮ ፖሊሲ ወይም ከሞኔታሪንግ ፖሊሲ አንጻር የታየው ማሻሻያ ወይም ዲቫሉዌሽን የብር የመግዛትን አቅም ከማዳከም ውጭ ከጥቁር ገበያ ጋር ትይዩ መሆን አልተቻለም። በብር የመገበያያ ዋጋና በህትመት ዋጋ መካከል ያገኘው የነበረውን ትርፍ ብር ማተም በማቆሙ ምክንያት የተፈጠረበትን ክፍተት ለመሙላት በቀጥታም ሆነ በተዘዋዋሪ መንገድ ያለገደብ ብር መበደሩና ከፍተኛ ወለድ መክፈሉ የገንዘብ ምጣኔና ስርጭትን ማዛባቱ ችሏል። በዚህም የተጣለው የብድር ጣራ የነጋዴውን የመስራት የማደግ የመስፋፋት አቅም በጣም እየተፈታተነ ይገኛል እና መመናመንና ከዋጋ ጫና አኳያ ኮስት ፑሽ ይባላል። ግጭቶችና ጦርነቶች መኖራቸው በኃይል የምርት ኃይል መዳከም፣ ምርታማነት ከአቅም በታች መሆን፣ አቅርቦት አለመኖር፣ በፍላጎትና አቅርቦት አለመጣጣም ምክንያት የመሰረታዊ ምርቶች ከፍተኛ እጥረት በመፈጠሩና በተቃራኒው ደግሞ ግሽበቱ መጠን በዜጎች ልክ ገቢ ልክ አለመጨመሩና ዓለም አቀፍ የዋጋ ሁኔታዎች አጠቃላይ ኑሮውን እንዲንር አድርጎታል ይላሉ። ቁጥጥር የሌለበት የህዝብ ቁጥር እድገት አንደኛው የዋጋ መጨመር የኑሮ ውድነትን የሚያስከትል ቢሆንም የዋጋ ግሽበት ግን ከፍተኛ ያልተጠበቀና በጣም በከፍተኛ ደረጃ ኢንፍሌሽን የጨመረ መሆኑ ትልቁ መሰናክል ነው። ገደብ ማጣትና አምራቾች፣ አስመጪዎች፣ አከፋፋዮች በጥቅሉ ነጋዴዎች አቅርቦትን ማሳደግና ማስፋፋት እንዳይችሉ የሚያደርግ የብድር ጣሪያ መጣሉና ህጋዊ ነጋዴው ላይ ደግሞ አቅሙን የሚፈታተን ተለጣጭና ተስፋፊ እዚህ ላይ ውድ አድማጮቻችን ተለጣጭና ተስፋፊ የግብር ስርዓቶች መዘርጋታቸው ለኢኮኖሚያችን መሽመድመድ አንደኛው ምክንያት ነው። ተረጋግቶ መገበያየትን የሚያግዝ ስራ በስፋት አለመሰራቱ ከልማት ከኢንዱስትሪዎች ይልቅ ብርቅርቅ የሆኑ የኮሪደር ልማት በሚል ማስፋፊያዎች በመሰራታቸው የዋጋ ግሽበቱ በከፍተኛ ደረጃ ከኑሮ ጋር አልጠጣም ማለቱን እያሳየ መጥቷል። በወቅቱ የኢኮኖሚ ጉዳይ ተቋማትና ባለሙያዎች በብር ላይ ሲያንጸባርቁት የነበረው ስጋትና ጥርጣሬ ተከትሎ ግሽበቱ ሊያስከትል የሚችለውን መንግስታዊ ወጪን የመቋቋም አቅም ለማሻሻል ሲባል የግብር የአገልግሎትና የቅጣት ጭማሪ ማንሰራራታቸው፣ አዳዲስ ቅጣቶች፣ አዳዲስ የግብር ርዕሶች መፈጠራቸው ነጋዴው አምራቹ ከስጋት የመነጨ ህይወትን መምራት አልቻለም። በዚህም በማካካሻነት ይህንን እንዲደጉሙ በማድረግ በመደበኛ ህጋዊ ሆነው የሚሰሩ ነጋዴዎች ለመጥፋት ተቃርበዋል። ዛሬ ላይ ገበያውም ሆነ የግብይት ስርዓቱ እፎይታ በሚነሳ መንገድ በየዕለቱ እየተናወጠ የግሽበት ስጋቱ ህያው ከማድረግም በላይ የገበያው መናወጥ ተከትሎ የስጋት ብቻ ሳይሆን በየሰው አፍም ዋጋ ይጨምራል፣ ኑሮ ይወደዳል የሚለው ስጋት እንደገና እየናረ መጥቷል። ውድ የቻናላችን ቤተሰቦች ይህንን ትንተና ሳነብላችሁ የምር እያዘንኩም ጭምር ነው። በማይረጋጋና ተለዋዋጭ በሆነ የግብይት ስርዓት ውስጥ በጥርጣሬ ማዕበል የሚናጥ ገንዘብ ምንም አይነት ድጋፍ ቢደረግለት እንኳ ከውድቀት ልንታደገው አንችልም። የኢትዮጵያ ገንዘብም በዚህ ደረጃ ውድቀት ላይ ደርሷል። አሁንም መንግስት ገንዘብ ማተምን አቁሜያለሁ በማለት ሲኞሬጅ ያጣውን ገንዘብ በመጠነ ሰፊ ብድር ለመተካት ተስፋፊ የገንዘብ ፖሊሲ መከተሉን በመፈተሽ ዜጎች በብር አስተማማኝ የመገበያያ መሳሪያነትን አቅም ላይ ያላቸውን እምነት በማጠናከር የግብይት ስርዓቱ በማይጨበጥ ስጋት ላይ ተመስርቶ በየዕለቱ እያደነቃቀፈው ያለውን መዋዠቅ በማለዘብ በአጭር ጊዜና በመካከለኛ ጊዜ አንጻራዊ ለውጥ
ሌሎች ነገሮችን እንደተጠበቁ ሆነው ማለት ነው ማምጣት ይችላል የሚል እምነት አለኝ። ይሄንን መንግስት ካልሰራ የብር ማተሙን አቁም ያለው በሚል ወሬ ብቻ የሚቀጥል ከሆነ ግን ይህች ሀገር ከድጡ ወደ ማጡ እየገባች መሆኑን እርግጥ እየሆነ ነው። ኢኮኖሚ ማሻሻያው እንደመጣ ብዙ ኢኮኖሚስቶች ትንተና ሰጥተው ነበረ። ከውቁ ፕሮፌሰር አለማየሁ ገዳ ጀምሮ ብዙዎች ኢኮኖሚያዊ ትንታኔ ላይናገሩ በኢትዮጵያ ላይ ሚዲያዎች ወጥተው ላይ ተነፍሱ የመጨረሻ ቃላቸውን ተናግረው እንደሄዱ ይታወቃል። ዛሬም ኢኮኖሚያዊ ምልከታዎች በኢኮኖሚያዊ ባለሙያዎች፣ በሳይንቲስቶች፣ በምሁራን አንድም ትንታኔ እየተሰጠ ባለመሆኑ መንግስት በስሩ ባዘጋጃቸው መሀይም ካድሬዎች አማካኝነት ይችን ሀገር ወደ መቀመቅ እየከተታት ይገኛል። ሌላው አማራጭ ደግሞ ብር ከናካቴው ፈተና ላይ መውደቁን ለመታደግ ከገበያ ሰብስቦ በአዲስ መገበያያ ማለትም በውጭ ገንዘብ የራሱን ያቅርቦትና ገቢ አለመጣጣም በብዙ ነጋዴዎች ላይ ሰሞኑን ሰምታችኋል። በጣም በሚያሳፍር ሁኔታ ላይ ገቢ ግብር እየጨመረ እያሰለች ያለበት ሁኔታ አለ። እስከ መቼ ይቆያል የምናየው ይሆናል። ውድ የቻናላችን ቤተሰቦች የነበረን ቆይታ ይህን ይመስላል። መልካም ጊዜ